ሁለት ሰዎች በተመሳሳይ ቀን በተመሳሳይ ሰዓት ቻትጂፒቲን ይከፍታሉ። አንደኛው ዩቲዩብ ስክሪፕት ጻፍልኝ ብሎ ሰጠ። ቻትጂፒቲም ጻፈ፣ ሰውየውም አነበበ። ነገር ግን ያገኘው ውጤት ስላላረካው ዘግቶ ይወጣል። ሁለተኛው ሰውዬ ግን እንዲህ ሲል ይጽፋል፣ እኔ በአማርኛ ስለ ቴክኖሎጂ ዩቲዩብ ቻናል አለኝ። ኦዲየንሶቼ ከ18 እስከ 35 እድሜ ባሉ መሃል ናቸው። 12 ደቂቃ የሚያህል ቪዲዮ እፈልጋለሁ። በአስደናቂ ስቶሪ ጀምር ብሎ ይጽፍለታል። ሁለቱም በተመሳሳይ ቀን የጀመሩት፣ ሁለቱም ተመሳሳይ ኤአይ ቱል የተጠቀሙት፣ ነገር ግን ያገኙት ውጤት ፈጽሞ የተለያየ ነው። አንደኛው ያገኘው ውጤት ስላላረካው ዘግቶ ወጣ። ሁለተኛው ግን ያንኑ ኤአይ ተጠቅሞ ሙሉ ስራውን መጨረስ ቻለ ማለት ነው። እና ችግሩ የኤአይ ነበር አይደለም። ችግሩ እንዴት እንደተጠቀሙበት ነው። ብዙዎቻችን እንግዲህ ኤአይን በምንጠቀምበት ሰዓት የምንሰራቸውን ብዙ ስህተቶች አሉ። በዛሬ ቪዲዮአችን ኤአይን ስንጠቀም የምንሰራቸውን 10 ስህተቶች እናያለን። እያንዳንዱን ስህተት በእውነተኛ ምሳሌና ሊተኩ በሚችሉ መፍትሄዎች እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም እርሱም ከነዚህ 10 ስህተቶች ውስጥ አንዱን እየሰሩ ሊሆን ስለሚችል እንጀምር። የመጀመሪያው ስህተት እንግዲህ ኤአይን በምንጠቀምበት ሰዓት አብዛኞቻችን የምንሰራው የመጀመሪያው ስህተት ኤአይን እንደ ሰርች ኢንጂን መጠቀም ነው። አብዛኞቻችን ይህንን ነገር እናደርጋለን። ቻትጂፒቲ ይሁን ሌላ ኤአይ ቱል ላይ እንገባለን። ቢዝነስ አይዲያ፣ ሎጎ ስራልኝ፣ ዩቲዩብ ስክሪፕት ብለን እነኚህ ጽሁፎች ብቻ እንሰጠዋለን። እዚህ ጋር ልብ ማለት ያለብን ሎጎ ስራልን በምንልበት ሰዓት ላይ ምን አይነት ሎጎ ነው የፈለግነው? ምን አይነት ከለር እንዲኖረው ነው የፈለግነው? ምን አይነት ጽሁፎች ደግሞ በውስጡ እንዲካተቱ ፈልገናል የሚለውን ነገር አልነገርነው። ስለዚህ ቻትጂፒቲ ይሁን ያ የምትጠቀሙት ኤአይ በራሱ ተመስርቶ የሆነ ሎጎ ይሰራላችኋል። ስለዚህ የጠበቃችሁትን ውጤት በዚህ አይነት ልታገኙ አትችሉም ማለት ነው። በሌላ ምሳሌ እንመልከት። ሰርች ኢንጂን ማለት ላይ ጎግል ማለት ነው። ጎግል ላይ ሄዳችሁ ቤስት ሬስቶራንት አይዲያ ብላችሁ ብጽፉ ጎግል ከ100 በላይ ዌብሳይቶችን ይደረድርላችኋል። ታዲያ እያንዳንዱ ዌብሳይት ውስጥ እየገባችሁ ስለ ሬስቶራንቱ ቤስት አይዲያ እየተጻፈውን ፈልጋችሁ ማጣራት፣ ማወዳደር፣ ማመዛዘኑ የእናንተ ስራ ነው የሚሆነው። ነገር ግን ኤአይ ላይ መታችሁ ቤስት ሬስቶራንት አይዲያ ከምትሉ እንደዚህ ብላችሁ ብትጽፉለትሳ እኔ ዱባይ ላይ ነው የምኖረው፣ በጀቴ 50,000 ድርሃም ነው፣ ቱሪስቶችን የሚስብ እንዲሁም ደግሞ ለፋሚሊ የሚሆን ሬስቶራንት መክፈት እፈልጋለሁ። የዱባይ ማርኬት ከግምት በማስገባት ከኔ ቢዝነስ ጋር የሚሄድ 5 አዋጭ ቢዝነስ አይዲያ ስጠኝ። ታዲያ እያንዳንዱን አይዲያ ደግሞ ከነጥቅሙና ከነ አደጋው አብራራ ብላችሁ ብትሰጡትስ? እንግዲህ አሁን ኤአይ ስለናንተ መረጃ አግኝቷል። ማን እንደሆናችሁ፣ ምን እንደምትፈልጉ፣ በጀታችሁ ምን እንደሆነ፣ የዱባይን ማርኬት ውድድር ነግራችሁታል። ስለዚህ ከመጀመሪያው ይልቅ በጣም የተሻለና የተሻለ መልስ ይሰጣችኋል ማለት ነው። ኤአይ አእምሯችሁ ውስጥ ያለውን ነገር አያውቅም። ኤአይ የሰጣችሁትን ነገር ነው የሚሰራላችሁ። ስለዚህ ኤአይን በምትጠቀሙበት ሰዓት ቴክስት ወይም ፕሮምፕት መጻፍ ብቻ አይደለም፣ ኮንቴክስት ልታስገቡለት ይገባል። ምን እንደምትፈልጉ ምናምን በትክክል ልትገልጹለት ይገባል ማለት ነው። ሶ ኤአይን በምትጠቀሙበት ሰዓት ሁልጊዜ እነኚህን 4 ነገራቶች ማካተት ይኖርባቸዋል። እኔ ማን ነኝ የሚለውን ነገር አንደኛው ይሄ ነው። ሁለተኛው ምንድነው መፍጠር የምፈልገው? ሐሳባችሁ ምንድነው? ምን እንዲሰራላችሁ ነው የምትፈልጉት የሚለውን ነገር በዝርዝር እዛ ጋር ማካተት ያስፈልጋል። ሶስተኛው ደግሞ ለማን ነው? ኦዲየንሳችሁ ማን ነው? ወይም ደግሞ ከስተመራችሁ ማን ነው የሚለውን ነገር ብትነግሩት የተሻለ ውጤት ያስገኝላችኋል። አራተኛው የመጨረሻ ውጤቱ ምን እንዲመስልላችሁ ነው? አውትፑቱ ምን እንዲመስልላችሁ ነው የምትፈልጉት የሚለውንም ነገር እዚያ ውስጥ ማካተት ያስፈልጋል ማለት ነው። እነኚህ ስህተቶች ብቻ ከቀየራችሁ ኤአይ የተሻለ ውጤት ታገኛላችሁ። ሁለተኛው አብዛኞቻችን ኤአይን ስንጠቀም የምንሰራው ስህተት ደግሞ ኤአይን አንድ ጊዜ ጠይቆ ማቆም። ይሄ ብዙዎቻችን የምናደርገው ነው። ኤአይን እንደ ጥያቄና መልስ አይነት ነገር እንጠቀማለን። ጥያቄን ጠይቋለን፣ መልስ አይደለም። ኤአይ ከዚያ የተሻለ ብዙ ነገራቶችን መስራት ይችላል። ኤአይ እንደ ጥያቄና መልስ መጠቀም ሳይሆን እንደ ስራ ባልደረባ ነው ማየት ያለባችሁ። ለምሳሌ አንድ ጠይቃችሁ ለምታቆሙ ሰዎች ልበላችሁና ዶክተር ጋር ሄዳችሁ
ሆዴን እያመመኝ ነው ስትሉት ዶክተሩ ምን እንዳመማችሁ ምናምን መረጃ የለውም። ሆዴን እያመመኝ ስትሉት ዳይሬክትሊ የሆነ መድኃኒት ሰጣችሁ። የመድኃኒት ምን ያህል ይጠቅማቸዋል የሚለውን ነገር ብልሆች ምን ያደርጋሉ መሰላችሁ? ኤአይን ከከፈቱ በኋላ የመጀመሪያውን መልስ ሲያገኙ ይቀጥላሉ፣ በዚያው አይቆሙም። ምክንያቱም የተሻለ ነገር መስራት ስለሚችሉ። ሁለት ዩቲዩብ ክሬተሮችን እንመልከታ። ሁለቱም ተመሳሳይ ፕሮምፕት ጻፉ። 10 ደቂቃ ዩቲዩብ ስክሪፕት ጻፍልኝ ብለው ጻፉ። የመጀመሪያው ሰውዬ መልሱን ወስዶ ዳይሬክትሊ ወደ ስራ ይገባል። ሁለተኛው ግን ሁኩን አሻሽል፣ መሀል ላይ ደካማ የሆኑ ስታይሎችን እንደገና በአስደናቂ አቀናጅ፣ እሺንን አሻሽል እያለ በጣም ስክሪፕቱን ውብ ያደርጓል። መጨረሻ ላይ የሚያገኘው ውጤት ከመጀመሪያው ይልቅ በጣም የተሻለ ነው። ስለዚህ ኤአይን በምትጠቀሙበት ሰዓት አንድ ጊዜ ብቻ ጠይቃችሁ ማቆም የለባችሁም። በዚያው እየቀጠላችሁ የትኛውን ማሻሻል እንዳለበት እየነገራችሁት ከሄዳችሁ መጨረሻ ላይ የምታገኙት ሪዛልት ከመጀመሪያው በመቶ እጥፍ የተሻለ ሪዛልት ነው የምታገኙት። እስካሁን እንግዲህ ኤአይን እንደ ሰርች ኤንጂን መጠቀም እንደሌለብን አይተናል። አንድ ጊዜ ጥያቄ ጠይቀን ማቆም እንደሌለብን አይተናል። ነገር ግን ቀጣዩ ስህተት ብዙዎቻችን ጋር የተለመደ ነው። ኤአይ ማን እንደሆናችሁ አያውቃችሁም። በቀጣዩ ስህተት ደግሞ ይሄንን እንመለከታለን። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ አድርጉ። እስኪ አንድ ጥያቄ ልጠይቃችሁ። ቻት ጂፒቲ የእናንተን ስም ያውቃል ወይ? ምን መስራት እንደምትፈልጉ ያውቃል ወይ? ግባችሁን ያውቃል? ምን ማሳካት እንደምትፈልጉ ያውቃል ወይ? መልሱ አያውቅም ከሆነ ብዙዎቻችሁ ጀነራል መልስ እንጂ ከናንተ ጋር የሚሄድ የናንተን ችግር የሚፈታላችሁን ውጤት ከቻት ጂፒቲ ኦር ከሌላ ኤአይ እያገኛችሁ አይደለም። እስኪ ሁለት ሰዎችን ምሳሌ እናድርግ። ሁለት እንግሊዘኛ መማር የሚፈልጉ ሰዎች አሉ። አንደኛው ቲች ሚ እንግሊሽ ብሎ ለቻት ጂፒቲ ይሰጣል። ቻት ጂፒቲም ጀነራሉን ያስተምረዋል። ሁለተኛው ግን እንዲህ ብሎ ይጽፍለታል። እኔ ዱባይ ላይ ነው የምኖረው፣ ከደንበኞቼ ጋር የምግባባበትን እንግሊዘኛ እፈልጋለሁ። በየቀኑ 20 ደቂቃ ብቻ ነው ያለኝ። ለ90 ቀናት የሚሆን ፕላን አዘጋጅልኝ። በእያንዳንዱ ቀን 10 አረፍተ ነገሮችን አስተምረኝ ብሎ ይጽፋል ማለት ነው። እንግዲህ ሁለቱም ኤአይን ተጠቅመዋል። ሁለቱም በተመሳሳይ ቀን የተጠቀሙት፣ ነገር ግን ያገኙት ውጤት ሁለቱም በጣም የተለያየ ነው። ምክንያቱም የመጀመሪያው ቲች ሚ እንግሊሽ ብሎ ነው የጻፈለት። ምን አይነት እንግሊዝኛ ለምን እንደሚጠቅመው ምናምን በትክክል አልነገረውም። ሁለተኛው ግን ሙሉ ዱባይ እንዳለ 20 ደቂቃ እንዳለው ከስተመር ጋር ማውራት እንደሚፈልግ በየቀኑ 10 አረፍተ ነገሮችን መማር እንደሚፈልግ ነግሮታል። ስለዚህ የሚያገኘው ራሱ የፈለገውን ውጤት ይሆናል ማለት ነው። ስለዚህ ሁላችሁም ኤአይን በምትጠይቁበት ሰዓት ላይ ማን እንደሆናችሁ፣ ምን እንደምትፈልጉ፣ እንዴት እንደምትፈልጉ በትክክል ማስረዳት ይጠበቅባችኋል ማለት ነው። እንግዲህ አሁን ኤአይን በትክክል መጠየቅ ጀምራችኋል። ስለ እናንተ መረጃ መስጠት ጀምራችኋል። እሱም እናንተን መረዳት ጀምረዋል። ነገር ግን አሁንም ብዙዎቻችን የምንሰራው ሌላ ስህተት አለ። ቻት ጂፒቲ ሁልጊዜ ልክ ነው ማለት አይደለም። ብዙዎቻችን እንግዲህ ከቻት ጂፒቲ ያገኘነው መልስ ዳይሬክትሊ አምነን ወደ ስራ ለመግባት እንሞክራለን። ቻት ጂፒቲ አፑን ስትከፍቱ ኢንተርፌሱ ላይ ቻት ጂፒቲ ካን ሜክ ኤ ሚስቴክ ቼክ ኢምፖርታንት ኢንፎ የሚል ከስር ተጽፎ ታገኛላችሁ። ምክንያቱም ኤአይ ነው፣ የተረጋገጠ መረጃ ላይሰጣችሁ ይችላል። ምን አይነት ቦታ ላይ? የንግድ ቦታዎች ላይ፣ የቪዛ ህጎች ላይ፣ እንዲሁም ደግሞ የፋይናንሻል ነገሮች ላይ፣ የህጎች ላይ ምናምን ሲሆን ትክክለኛ መረጃ ማረጋገጥ ከናንተ ነው የሚሆነው ማለት ነው። ምሳሌ እንመልከት እስኪ። አንድ ሰው ዱባይ ላይ ካምፓኒ ለመክፈት ምን ያስፈልጋል ብሎ ቻት ጂፒቲን ይጠይቃል። ቻት ጂፒቲ መልስ ይሰጣል ማለት ነው። ይሄ ሰውዬ ያንን የቻት ጂፒቲን ብቻ መልስ ወስዶ ወደ ስራ መግባት አይችልም። ምክንያቱም የመንግስት ህጎች በየጊዜው ሊቀያየሩ ይችላሉ። የቪዛ ህጎች ሊሆኑ ይችላል፣ የንግድ ህጎች ሊሆኑ ይችላል። ስለዚህ ቻት ጂፒቲ የሰጠን መልስ እንደ መነሻ ይጠቅመናል። ነገር ግን የመጨረሻው ውሳኔ የሚሆነው ኦፊሻላዊ ከሆኑ ድረገጾች ላይ ሄደን ማረጋገጥ ይኖርብናል። በተለይ ደግሞ የህግ ጉዳዮች ላይ፣ የንግድ ጉዳዮች ላይ፣ ፋይናንሻል ላይ እንደዚህ አይነቶች ላይ ግዴታ ሄደን ከኦፊሻላዊ ድረገጾቻቸው ላይ ማረጋገጥ ይኖርብናል። ኤአይ ለመጀመር በጣም ይረዳችኋል፣ ሀሳብ ይሰጣችኋል፣ ያብራራላችኋል፣ ይመራችኋል። ነገር ግን የመጨረሻ ምንጮችን ሄዳችሁ ማረጋገጥ ልምድ ሊኖራችሁ ይገባል ማለት ነው። አሁን ኤአይን መጠየቅ፣ ኤአይን ማነጋገር፣ ኤአይን ማስተካከልና መረጃ ማረጋገጥን
ተምረናል። ነገር ግን ብዙዎቻችን ኤአይን ለአንድ ነገር ብቻ ነው የምንጠቀምበት። ትልቁን ኃይሉን ደግሞ በቀጣዩ ስህተት እንመለከተዋለን። ብዙዎቻችን እንግዲህ ቻትጂፒቲ ለአንድ ነገር ብቻ ነው የምንጠቀመው። ወይ ጠዋት ተነስተን ጉድ ሞርኒንግ እንለዋለን፣ ጉድ ሞርኒንግ ሲመልስልን ዘግተን እንወጣለን። ወይ ደግሞ ሞቲቬት አድርገን ብለነው ሞቲቬት ሲያደርገን ዘግተን እንወጣለን ማለት ነው። ነገር ግን በየቀኑ ብዙ ሰዎች ለብዙ አይነት ዓላማዎች ይጠቀሙበታል። ጠዋት ይነሳሉ፣ ዛሬ የምሰራቸውን ስራዎች ሊስት አድርግልኝ፣ አደራጅልኝ ብሎ ይጠይቁታል። ከዚያ በኋላ ኢሜል ለመጻፍ ይጠቀሙታል፣ ሚቲንግ ለማድረግ ይጠቀሙታል፣ ፕሬዘንቴሽን ለማድረግ ይጠቀሙታል፣ ኮድ ፕሮግራም ለማድረግ ይጠቀሙታል። እና እያንዳንዱን ነገር ቀኑን ሙሉ ከቀን እስከ ማታ ኤአይ ሊያገለግላችሁ ነው የተቀመጠው። ብዙዎች አንድ ጥያቄ ጠይቀን ወይ ደግሞ ለአንድ ጥያቄ ብቻ እየተጠቀምንበት ይገኛል። ነገር ግን ከጠዋት እስከ ማታ ኦፕን ነው፣ እየገባን ሁሉንም ነገር መጠየቅ፣ ማስተካከል፣ አብረን መስራት እንችላለን። ቻትጂፒቲን እንደ ጥያቄና መልስ አይደለም መጠየቅ ያለባችሁ ወይም መረዳት ያለባችሁ፣ እንደ ሪል አጋዣችሁ፣ ረዳታችሁ አድርጋችሁ ነው መጠቀም ያለባችሁ ማለት ነው። ሶ ኤአይ ለማን ይጠቅማል? ለተማሪ የትምህርት ማጠቃለያ ያዘጋጃል። ለነጋዴ የማስታወቂያ ሀሳብ ይሰጧል። ለስራ ፈላጊ ሲቪውን ያዘጋጅለታል። ለኮንተንት ክሬተር ታይትል፣ ተምብኔል፣ ዲስክሪፕሽን በትክክል ያዘጋጅለታል። ለፕሮግራመር ደግሞ ኮዲንግ ወይም ደግሞ በግ እንዲፈልግ በትክክል ይረዷል ማለት ነው። ሶ ቻትጂፒቲ አንድ ነገር አይደለም፣ አንድ መሳሪያ አይደለም። ሁሉንም መሳሪያ በአንድ ቦታ የያዘ ትልቅ ኃይል ያለው ቱል ነው ማለት ነው። እስካሁን ኤአይን እንዴት መጠቀም እንዳለብን ተምረናል። እንግዲህ ቀጣዩ ክፍል ግን ብዙ ሰዎች ኤአይ የሰጣቸውን መልስ የሚያበላሹበት ስህተት ነው። ሌላ ብዙዎቻችን የምንሰራው ስህተት እንግዲህ ኤአይን እንደረዳት ሳይሆን ትዕዛዝ ተቀባይ አድርገን ነው የምናስበው። እስኪ ሁለት ሰዎችን እንመልከት። ሁለቱም በተመሳሳይ ካምፓኒ ውስጥ ነው የሚሰሩት። ነገ ለአለቃቸው ፕሬዘንቴሽን ማቅረብ ይኖርባቸዋል። የመጀመሪያው ሰውዬ ቻትጂፒቲ ላይ ገባና ፕሬዘንቴሽን አዘጋጅልኝ ብሎ ይሰጧል። ቻትጂፒቲ 10 ስላይዶችን ያዘጋጅለታል። ሰውየውም ኮፒ አድርጎ ዳይሬክትሊ ነገ ለማቅረብ ይዘጋጃል ማለት ነው። ሁለተኛው ሰውዬ ግን እንዲህ ሲል ይጠይቀዋል። አንተ ከ10 ዓመት በላይ የቢዝነስ አማካሪ እንደሆንክ አስብ። እኔ ነገ ለአለቃዬ ለአመራሮቼ የማቀርበው ፕሬዘንቴሽን አለ። ስለዚህ ከመጀመሪያ ስላይድ እስከ መጨረሻ ስላይድ አዘጋጅልኝ። በስቶሪ ቴሊንግ በጣም ውብ አድርገ እንዳይሰለችው አድርገ አዘጋጅልኝ። በመጨረሻም ሊጠየቁ የሚችሉ ከባባድ ጥያቄዎችን 5 ከነመልሳቸው አብራራልኝ ብሎ ይጠይቋል ማለት ነው። ታዲያ ሁለቱም ተመሳሳይ ኤአይ ተጠቅመዋል። ነገር ግን ያገኙት ውጤት አሁንም በጣም የተለያየ ነው። ምክንያቱም አጠያየቃቸው ነው። የመጀመሪያው ፕሬዘንቴሽን አዘጋጅልኝ ብሎ የጻፈው፣ ይሄኛው ግን ሙሉ ዲቴሉን ለማን እንደሚቀርብ እንዲሁም ደግሞ የቢዝነስ አማካሪ እንደሆንክ አስብ ብሎ ነው የጀመረ ማለት ነው። ያንን በሚልበት ሳለ ቻትጂፒቲ የቢዝነስ አማካሪ እንደሆነ አስቦ ሙሉ ለሙሉ አለቃውን የሚያሳምን ፕሬዘንቴሽን ያዘጋጅለታል። ይህንን ሁሌም አስታውሱ። ኤአይ ሚና ሲኖረው የሚሰጣችሁ መልስ በጣም የተለየ ነው የሚሆነው። ለምሳሌ ጻፍልኝ ከምትሉት ይልቅ እንደ ማርኬቲንግ ኤክስፐርት አድርገህ አስብ። እንደ ዩቱብ ስትራቴጂስት ሆነ አስብ። እንዲሁም ደግሞ እንደ ህግ አማካሪ፣ እንደ ቢዝነስ አማካሪ አድርጋስ በምትሉት ሰዓት ላይ ቻትጂፒቲ ያንኑ ሆኖ መልሱን ይሰጣችኋል ማለት ነው። ሌላ ምሳሌ ደግሞ ልስጣችሁ። ሲቪ ማዘጋጀት ትፈልጋላችሁ እንበል። ቻትጂፒቲ ላይ ገብታችሁ ሲቪ ጻፍልኝ ብትሉት መደበኛ ሲቪ ነው የሚጽፍላችሁ። ነገር ግን እንዲህ ብላችሁ ብጽፉለት ከ15 ዓመት በላይ ልምድ እንዳለው ኤችአር ማናጀር ሆነ አስብ። ይህንን ሲቪ የሚያየው ቀጣሪ በ30 ሰከንድ ውስጥ ምን ማየት ይፈልጋል፣ ምን ደካማ ጎን አለው፣ ምን ማስተካከል አለበት የሚለውን ነገር ስትጠይቁት ቻትጂፒቲ የተሟላ መልስ ሲቪያችሁን ይመረምራል፣ ይገመግማል፣ የትኛው ማስተካከል እንዳለበት በትክክል ያስባል ማለት ነው። ስለዚህ ምንጊዜም ኤአይን ስትጠቀሙ መጀመሪያ ላይ እንደምን ሆኖ ያስብላችሁ የሚለውን ነገር በትክክል መረዳት ያስፈልጋል። ይሄኛው ስህተት ደግሞ ኤአይን እንዲያስብ አለማድረግ ነው። እስኪ አንድ አማካሪ ውሰዱ፣ እውቀት ያለው አማካሪ ውሰዱና በመጀመሪያው ፈጥነ መልስ ስጠኝ ብላችሁ ጠይቁት። ከዚያ ግን በሁለተኛው በደንብ አስብ፣ በደንብ
አነጻጽር፣ የትኞቹ ሀሳብ ከየትኞቹ የተሻሉ እንደሆኑ ዲፕሊ አነጻጽረ ጥሩና መጥፎ ጎኑንም አስረዳኝ ብትሉ በእውነቱ የትኛው ነው የተሻለ ውጤት የሚሰጣችሁ? በደንብ ያስብበት አይደለ? በደንብ አስብ አነጻጽር ምናምን ስትሉ በትክክል መረጃችሁን አመዛዝኖ ወዳድሮ አነጻጽሮ ጸዴ መልስ ይሰጣችኋል ማለት ነው። እንበልና ላፕቶፕ መግዛት ፈልጋችሁ ቻትጂፒቲ ላይ ገብታችሁ ምርጥ ላፕቶፕ ንገረኝ ብትሉት ቻትጂፒቲ ጀነራል መልስ ይሰጣችኋል። ብዙ አይነት ላፕቶፕን ያስመርጣችኋል ማለት ነው። ነገር ግን እንደዚህ ብላችሁ ብጽፉለት እኔ ቪዲዮ ኤዲተር ነኝ፣ ዩቱብ ኤአይ ቪዲዮችን አዘጋጃለሁኝ፣ በጀቴ $1500 ወይም ደግሞ ድርሃም ነው። ስለዚህ ማክቡክን እና ዊንዶ ላፕቶፕን አወዳድረ ጥንካሬውንና መጥፎ ጎኑ የትኛው እንደሆነ አወዳድረ ንገረኝ ብትሉት በእውነቱ የትኛው ነው የተሻለ ውጤት የሚሰጣችሁ? ሁለተኛው። ምክንያቱም ሙሉ መረጃችሁን ሰጥታችሁታል እንዲያስብ። በዚህ ሰዓት ላይ ኤአይ በትክክል ያስባል፣ ያወዳድራል፣ የእናንተን በጀታችሁን ያያል። ማክቡክን እና ዊንዶን አወዳድሮ በትክክል ይነግራችኋል ማለት ነው። ስለዚህ ኤአይን በምትጠቀሙበት ሰዓት ላይ እንዲያስብ ማድረግ ይኖርባቸዋል። ብዙ ሰዎች እንግዲህ ኤአይን መልስ ስጠኝ ብለው ነው የሚጠይቁት። ባለሙያዎች ግን እንደዛ አይደለም የሚያደርጉት። ይሄንን ከዚህ ጋር አወዳደር፣ የተሻለውን ምከረኝ፣ ጥሩና መጥፎ ጎኑን ለይተ ንገረኝ እያሉ ነው መረጃ የሚጠይቁት። እናንተም ደግሞ ባለሙያ ኤአይ ስፔሻሊስት ለመሆን ወይም ፕሮምፕት ኢንጂነር ለመሆን ይሄንን በትክክል ልትረዱ ይገባል። ኤአይ የሚሰጣችሁን ጸዴ ውጤት የምትፈልጉ ከሆነ መረጃውን ተንትንልኝ፣ ጥሩና መጥፎ ጎኑን ንገረኝ፣ ምን እንደምትፈልጉ በትክክል ለኤአዩ ማስረዳት ይኖርባችኋል። ከዛሬ ጀምሮ እንግዲህ ኤአይን በምትጠይቁበት ሰዓት ላይ እነዚህን ነገራቶች አስገቡ። መረጃውን በትክክል አብራራልኝ፣ የተሻለ አማራጭ ንገረኝ፣ ጥሩን እና መጥፎውን ደግሞ ለይተ ንገረኝ ብላችሁ ከምታስገቡት ጥያቄ ጋር ብትጨምሩ የተሻለ ውጤት አወዳድሮ ይሰጣችኋል ማለት ነው። እስካሁን እንግዲህ ኤአይን እንዴት መጠየቅ እንዳለብን፣ እንዴት መወያየት እንዳለብን፣ እንዴት አሪፍ ውጤት ማግኘት እንዳለብን ተማምረናል ማለት ነው። አሁን ወደ 3ቱ መጨረሻ ስህተቶች እየተቃረብን ነው። እስከዚህ ድረስ የመጣችሁ ሰዎች እንግዲህ ሰብስክራይብ ማድረጋችሁን አትርሱ፣ እንዲሁም ደግሞ ላይክ ሼር ማድረጋችሁን አትርሱ። እዚህኛው ላይ ደግሞ የምናየው ስህተት ኤአይ እኛን ይተካናል የሚለውን አስተያየት ይሆናል። ኤአይ ሲመጣ ብዙ ሰዎች እንግዲህ ኤአይ ሰውን ይተካል ብለው ጥያቄ ይጠይቃሉ። አሁን ድረስ ይሄ ጥያቄ ይጠየቃል። ነገር ግን ኤአይ ሰውን ይተካል ወይ? ብዙ ቦታ ላይ ኤአይ የሰዎችን ስራ ገብቶ ሲሰራበት አይተናል። ነገር ግን የዛሬ 5 እና 7 ዓመት ከ5 ዓመት በፊት አንድ ሰው ስማርትፎን ባይጠቀም በጣም ወደኋላ የቀረ ሰው ነው የሚባለው። ዛሬም ላይ ኤአይ የማይጠቀም ሰው ልክ እንደዚያው በጣም ወደኋላ የቀረ ነው የሚሆነው። ምክንያቱም ኤአይ በጣም ነገራቶችን ቀይሯል። የፈጠነ ከዚህ በፊት የሰው ኃይል ምናምን የሚያስፈልገውን በደቂቃዎች ውስጥ መስራት ትችላላችሁ። ስለዚህ ኤአይን እንደ ረዳታችሁ ነው እንጂ ማየት ያለባችሁ እናንተን እንደሚተካ አካል አድርጋችሁ አይደለም መመልከት ያለባችሁ። እስኪ 2 ቪዲዮ ክሬተሮችን እንመልከት። የመጀመሪያው ኤአይን ቪዲዮ ስራልኝ ብሎ ይሰጧል ማለት ነው። ኤአይውን ቪዲዮን ያዘጋጅለታል። ያንኑ ቪዲዮ አምጥቶ ዩቲዩብ ላይ አፕሎድ ያደርጓል ማለት ነው። ታዲያ የሰው ሁሌ ቪዲዮ ተመሳሳይ ነው፣ ምንም ልዩ የሚያደርገው ነገር የለም። ሁለተኛው ግን ቪዲዮን ቻትጂፒቲ ሲጠይቀው ቪዲዮ እንዲያዘጋጅለት ይጠይቃል። ከዚያ በኋላ ግን ስክሪፕቱን ምኑን ያለውን ተምኔል ታይትል ይጠይቃል። ነገር ግን ውሳኔ የሚወስደው በራሱ ይሆናል ማለት ነው። ስለዚህ 100% ከዚያ ላይ ወስደን ኮፒ ማድረግ ሳይሆን ያንን ተጠቅመን ስራችንን እንዲያቀላጥፍልን፣ በጣም እንዲያሻሽልልን፣ ፈጣን ውሳኔ እንዲያደርግልን ማድረግ ነው እንጂ እኛን ይተካል ብሎ ማሰብ አይደለም። ኤአይን የማትጠቀሙ ከሆነ አሁን ላይ በጣም ወደኋላ እንደቀረን አድርጋችሁ ማሰብ ይኖርባቸዋል። ምክንያቱም ከዚህ በፊት ከሰው ኃይል የሚያስፈልገውን ምናምን ነገር አሁን ላይ በደቂቃዎች ውስጥ ኤአዮች እየሰሩ ስለሆነ ስለዚህ ኤአይን እኛን እንደሚተካ መሳሪያ ሳይሆን እኛን አጋዥ እንደሆነ የመጨረሻ ውሳኔ ሰጪ እኛ እንደሆንን አድርገን ማሰብ ይኖርብናል። አሁን ወደ መጨረሻዎቹ 2 ስህተቶች ተቃርበናል ማለት ነው። ይሄም የመጨረሻው 2ኛው ስህተት ኤአይን በየቀኑ አለመጠቀም። ብዙዎቻችን እንግዲህ አልፎ ብቻ ነው እየገባን ቻት የምናደርገው አይደለ?
ነገር ግን በጣም ቀኑ ሙሉ ከኤአይ ጋር እያሳለፉ የሚገኙ ብዙ ሰዎች አሉ። ምክንያቱም አሁን ላይ ሁሉም ቦታ ላይ ኤአይ ገብቷል። ሁሉም ስራ ላይ አለ ኤአይ። ስለዚህ ኤአይን ቀን በቀን መጠቀም ይኖርባቸዋል። ምክንያቱም ቀን በቀን የምታደርጉትን ነገር ለማሻሻል የተሻለ ውጤት ለማግኘት በራሳችሁ ከምትለፉ ይልቅ ይሄንን ኤአይ እንደ አጋዣችሁ የትብያችሁ ነበር አይደለ? እንደ አጋዥ አይታችሁ ከሱ ጋር እየተማከራችሁ ምን መስራት እንዳለባችሁ የምትወስኑ ከሆነ በየቀኑ እየተጠቀማችሁ የተሻለ ደረጃ ላይ መድረስ ትችላላችሁ ማለት ነው። ስለዚህ ኤአይን በየቀኑ መጠቀም ግዴታችሁ ይሆናል። በጣም አስፈላጊ ስለሆነ በጣም የተሻለ ነገር መስራት ስለምትችሉ በየቀኑ እየተማራችሁ አዳዲስ ነገር እየሞከራችሁ አዳዲስ ሀሳብ እያመነጫችሁ ከሄዳችሁ በጣም የተሻለ ውጤቶችን ማምጣት ትችላላችሁ። የመጨረሻው ብዙዎቻችን ኤአይን ስንጠቀም የምንሰራው ስህተት ኤአይ ልክ እንደ መሳሪያ አድርጎ ብቻ ማሰብ። እንግዲህ ከዛሬ ስንትና ስንት ዓመት በፊት ኮምፒውተር ሲመጣ አይ ኮምፒውተር አያስፈልገንም ምናምን ያሉ ሰዎች ነበሩ። ኢንተርኔት ሲመጣም ልክ እንደዚያው፣ ስማርትፎን ሲመጣም ልክ እንደዚያው። አሁንም በተመሳሳይ ሁኔታ ኤአይ ሲመጣ አያስፈልገንም ወይም ደግሞ ቀስ ብለን እንማራለን ብለው ወደ ኋላ ቀሩ ብዙ ሰዎች አሉ። አሁን ላይ ኤአይን መጠቀም ግዴታችሁ ነው። ኤአይ መጠቀም ስኪል ነው። ቪዲዮ ኤዲተር እንዳለ ሁሉ ኤአይን መጠቀም ራሱን የቻለ ትልቅ ስኪል ነው። ኤአይ እንዴት መጠየቅ እንዳለባችሁ፣ እንዴት መረጃ ማግኘት እንዳለባችሁ ከዚህ በላይ ምን አይነት ስኪል ያስፈልጋችኋል ታዲያ? ስለዚህ ኤአይን እንደ መሳሪያ ሳይሆን እንደ ስኪል፣ እንደ አማካሪ፣ እንደ ረዳት አድርጋችሁ መመልከት ይኖርባችኋል ማለት ነው። የዛሬው ቪዲዮአችን እንግዲህ ይሄንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። ኤአይ ችግር አይደለም። ኤአይ መፍትሄ ብቻ አይደለም። ኤአይ እንዴት እንደምንጠቀምበት ነው ዋናው ውጤቱን የሚወስነው። ከነዚህ 10 ስህተቶች ውስጥ እንግዲህ እርስዎ የትኛው ላይ ነው ይሄማ እኔ ነኝ ያሉት? የዛሬ ቪዲዮአችን በዚሁ እናገባድዳለን። እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌላ ጥያቄዎች ያላችሁ ሰዎች ደግሞ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እንገናኛለን።